ጤና ይስጥልን የተወደዳችሁ እንደምን አላችሁ? ስፖርታዊ ጉዳዮቻችን ጀምሯል። አብራችሁን ስላላችሁ ከልብ እናመሰግናለን። በርከት ያሉ መረጃዎችን ይዘናል። ከዝውውር ዜናዎች ጋር በተያያዘ በየክለቦቻችሁ ምን አዳዲስ ጉዳዮች አሉ? ከዛ በተጨማሪም እንደ አዲስ እየተሰሙ ያሉ ጉዳዮች አሉ። ሊጠናቀቁ የተቃረቡ በድርድር ደረጃ ያሉ ዝውውሮችን እናነሳለን። የብሩኖ ጉማሬሽ ጉዳይ አይሳካም እየተባለ ብዙ ሲነሳ ነበረ። በዚህ ጉዳይ ላይ በተለይ ደግሞ ኤዲያው መልቀቅን ተከትሎ አዳዲስ የሰማናቸው ጉዳዮች አሉ። ሌሎችንም መረጃዎችን እነግራችኋለን። ከአርሰናል ጋር በተያያዘ ወደ አርሰናል ሊመጡ ከአርሰናልም ሊለቁ ስለሚችሉ ተጫዋቾች እየተሰሙ ያሉ ጉዳዮች አሉ። ከማንቸስተር ዩናይትድ ጋር በተያያዘ የግብ ጠባቂ ቦታ ላይ የማርከስ ራሽፈርድ ጉዳይ አማድ ዲያሎን በተመለከተ በዋነኝነት ይነሳል። ከሰሞኑ ማንቸስተር ዩናይትድን በተመለከተ ዝውውሮች ላይ በተለይ ያመጣቸዋል እየተባሉ ያሉ ስሞች በጣም ተቀዛቅዘዋል። በእርግጥ የዝውውር ሂደቶች ሁሉ ጊዜ እንደዚህ ናቸው። የሆነ ሰሞን ላይ ሞቅ የሆነ ሰሞን ላይ ቀዝቀዝ ይላል። ከሰሞኑ የአርሰናል ዜናዎች በብዛት ይሰማሉ። በማንቸስተር ዩናይትድ በኩል ደግሞ ምን አዳዲስ ጉዳዮች አሉ ብለን እየተመለከተን እንቆያለን። ከዛ ውጪ የማንቸስተር ሲቲ፣ የሊቨርፑል፣ የቼልሲ ጉዳዮችንም እየነገርናችሁ እንቆያለን። አብራችሁን ቆዩ። በጄሚ ካራገር በኩል በሊቨርፑል ቤት በተለይ ስለ ባርኮላ ዝውውር በጣም ስጋቱን እያነሳ ይገኛል። የአዮባዲ ጉዳይም ይነሳል። ከቼልሲ ጋር በተያያዘ በርከት ያሉ ተጫዋቾችን እያስፈረመ በተለይ ደግሞ አሁን ካለው ስብስብ አንጻር 10 ያክል ተጫዋቾች በተከላካይ ስፍራ ላይ ብቻ ያሉትና ምንድነው ችግሩ የሚለውንም እያነሳን እየተመለከትን እንቆያለን። ለሁሉም አብራችሁን ቆዩ። መልእክት፣ ሀሳብ አስተያየቶቻችሁን ላኩልን። የአቋም መፈተሻ ጨዋታዎች በክለቦች በኩል ለምሳሌ ማንቸስተር ዩናይትድ አርሰናል የሚያደርጓቸው ጨዋታዎች፣ ቼልሲም ከቶትናም ጋር የሚጠበቁ ጨዋታዎች አሉ። ነገ የሚደረጉ ናቸው። ማንቸስተር ዩናይትድ ከአትሌቲኮ ማድሪድ፣ ቼልሲ ከቶትናም፣ ማንቸስተር ሲቲ ከኢንተር ሚላን እንዲሁም አርሰናል ከጂሮና ጋር ጨዋታቸውን ያደርጋሉ። ሪያል ማድሪድም ከፊዮሬንቲና፣ ዶርትመንድ ከቶኪዮ ኤፍሲ ጋር የሚያደርጓቸው ጨዋታዎች ነገ ቅዳሜ የሚደረጉ ናቸው። በነገው ዕለትም ከጨዋታዎቹ ጋር በተያያዘ አዳዲስ ጉዳዮችን እናነሳለን። በትናንትናው ዕለት ግን እየተመለከትናቸው ዛሬም የሚደረጉ ጨዋታዎች አሉ። ዛሬ ዩቬንቱስ ከኔስ ጋር ምሽት 1 ሰዓት ላይ እንዲሁም 3:45 ሲል በርሚንግሃም ሲቲ ከባርሰሎና ጋር ይጫወታሉ። ከትናንትና በስቲያ በእርግጥ የሊቨርፑልም ጨዋታ ይነሳል። 1-0 በሆነ ውጤት ያሸነፈበት ጨዋታ። በዚህ ጨዋታ ላይ ሪዮ እንጎማ ብቸኛውን ግብ አስቆጥሯል። ባየር ሙኒክ ትናንትና አስገራሚ ጨዋታን አስመልክቶናል። እነ ጆሹዋ ኪሚች እነ ኢብራሂሞቪች ግብ ያስቆጠሩበት ጨዋታ ነው። ሮታችን 15-0 አሸንፏል። በጣም ሰፊ ልዩነት እንደነበረ የተመለከትንበት ጨዋታ ነው። ለሁሉም እነዚህን ጉዳዮች እየተመለከትን እንቆያለን። ከጨዋታዎች ወጥተን ወደ ዝውውር ጉዳዮች፣ ወደ ቡድኖቻችሁ ሀሳቦች ልናመራ ነው። መልእክቶቻችሁን ግን እየላካችሁልን አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ እንደጀመራችሁ ተስፋ እናደርጋለን። ላይክ አድርጉ እንላለን። ትናንትና ላይክ ብዙ አላደረገም። ቪዲዮቻችን እይታቸውንም ይቀንሳሉ። በዛው ልክ ብዙ ሰው ላይክ ባላደረገ ቁጥርና ላይክ አድርጉ ብለን አስታውሰን እንጀምራለን። ሶለመንስን በማንሳት ጀምራለሁ። የማንቸስተር ዩናይትድ የግብ ጠባቂ ጉዳይም ይነሳል። ከሶለመንስ ጋር በተያዘ በካሪንግተን ተገኝቷል። ሰኞ ዕለት ነበር መገኘት የነበረበት። ነገር ግን የቀናት ዕድሜ ቶሎ በመድረስ ለቀድሞ ውድድር ዘመን ዝግጅት በደንብ መድረስ ፈልጓል። ከዛ በተጨማሪም በማንቸስተር ዩናይትድ የቀድሞ ውድድር ዘመን ዝግጅት ተሳትፎ በአዲሱ ውድድር ዘመን ጥሩ ጊዜን ማሳለፍ ምርጫውን አድርጓልና የቤልጅየም የግብ ጠባቂ በዓለም ዋንጫው ላይ በአንድ ጨዋታ በተለይ ስፔን መርሃ ግብር ላይ ተቀይሮ ገብቶ እንደ ተሳሳተ የሚቆጠር ግብ አለ። ሚኬል ሜሬኖ ያስቆጠራት በቲቦ ኮርቷ ጉዳት ምክንያት ወደ ሜዳ ከገባ በኋላ ብዙ ጨዋታዎች ላይ ያለመጫወቱ የትኩረት ማነስ ችግር ነበረ የሚሉ ሀሳቦች ሲነሱ ነበር። አሁን ግን በተጫዋቹ በኩል ለአዲስ የውድድር ዘመን በማንቸስተር ዩናይትድ በኩል በጥሩ ብቃት መጀመር ይፈልጋል የሚሉ ዘገባዎችን ሰምተናል። የማንቸስተር ዩናይትድና የግብ ጠባቂ ጉዳይ ሌላኛው ኦርላንዶ ጊለን የተመለከተ የፓራጓይ ብሔራዊ ቡድን ግብ ጠባቂ ነው። ዓለም ዋንጫው ላይ ድንቅ ከነበሩ ዓለም ዋንጫው ላይ ስማቸውን ከጻፉ ግብ ጠባቂዎች መካከል አንደኛው ነው። ይህ የኦርላንዶ ጊል ዝውውርን በተመለከተ ወኪሉ መሪዮ ጀራ ይባላል። የወኪል አንድ ጉዳይ አንስቷል። ማንቸስተር ዩናይትድ ተጫዋቹ
ተጫዋቹን በተመለከተ ጥያቄ ማቅረቡን ይፋ አድርጓልና በቀጣይ የሶሎመንስ ተጠባባቂ ሆነው ወደ ማንቸስተር ዩናይትድ ይመጣል ተብሎ ይጠበቃል። በእርግጥ ሌሎችም ያስፈረማቸው ግብ ጠባቂዎች አሉ። አልታይ ባይንዴር እንዲሁም ደግሞ ራዲክ ቪቴክን በተመለከተ እስካሁን የለየላቸው ጉዳዮች የሉም። ካርሎ ጃርሎ በነጻ ዝውውር ዩናይትድን ተቀላቅሎ በሁለተኛ አማራጭ ግብ ጠባቂነት ስሙ በዩናይትድ ቤት እየተጠቀሰ ያለ ግብ ጠባቂ እንደሆነ ይታወቃል። የአርሰናልን ጉዳይ ላንሳ። አርሰናልና ብሩኖ ጉማሬሽ፣ አርሰናልና ኒውካስል ዩናይትድ በድርድሩ ሂደት እየተሰሙ ያሉ ጉዳዮች ነበሩ። አንዳንድ አድማጮች የዝውውር አሰለቸን ስትሉ ነበር። በእርግጥ አሁንም ፕሮግረስ ያድረጉ በጣም የተሻሻሉ ነገሮች እንዳሉ ትናንትና ዘ ታይምስ ላይ፣ ቢቢሲ ላይ ሳሚ ማክዌልም የቢቢሲው ጋዜጠኛ በትዊተር ገጹ ላይ አስነብቧል። የተነሱ ጉዳዮች አሉ። በተለይ ደግሞ ኤዲያው ለመልቀቃቸው ምክንያት አንዳንድ ብዙሃን መገናኛዎች ላይ የተጫዋቹ መልቀቅ አይገናኝም የሚሉ ሀሳቦች አሉ። በአንዳንድ ብዙሃን መገናኛዎች ግን ኤዲያው አንደኛው ለመልቀቃቸው ምክንያት ኒውካስትል ዩናይትድ ከሳምንታት በፊት አሳውቋቸዋል። የተጫዋች በአርሰናል ድርድር ሂደት እየገፋ ሲመጣ የበለጠ ነገሩ በደንብ የሚሳካ ከሆነ ዝውውሩ ኤዲያው ለመልቀቅ የወሰኑት የዛኔ ነው። ነገር ግን ክለቡ ተጫዋቹን ለመሸጥ እንዳሰበ የኒውካስል ዩናይትዱ አምበል ብሩኖ ጉማሬሽ ከክለቡ ጋር እንደሚለይ እንደተነገራቸውና እሳቸውም አስቀድመው ያነሷቸው ጉዳዮች እንደነበሩ ይታወቃል። አሁን ኤዲያው መልቀቃቸውን ተከትሎ ማቲያስ ጄስሌ አዲሱ የኒውካስል ዩናይትድ አሰልጣኝ ሆነው ይቀጥላሉ። ነገር ግን ብሩኖ ጉማሬሽን ለማስፈረም አርሰናል ያቀረበው ድርድር በጽሁፍ ደረጃ አይደለም፣ በቃል ደረጃ ነው አሁንም ድረስ እየተደራደረ ያለው። ለምሳሌ በክሪስቶስ ዞሌስ ዝውውር ላይ አርሰናል የመጀመሪያ ሂደቶች እንዳለ በሙሉ በቃል ደረጃ የሚደረጉ ድርድሮች ነበሩ በስልክ። ከዛ በተጨማሪም በአካልም ቢሆን የነበረው ድርድር በቃል ደረጃ ይህንን ተጫዋች ለማስፈረም ፈልጋለን በሚሉ ጅማሮች ነበር። ከዛ በኋላ ግን አሁን የሰማናቸው ጉዳዮች በኒውካስል ዩናይትድን በኩል ተመሳሳይ ጥያቄዎች እንደነበሩ አርሰናል አሁን ደግሞ አጠቃላይ ክፍያው 80 ሚሊዮን ፓውንድ የመነሻው ክፍያ ደግሞ 75 ሚሊዮን ፓውንድ ሊሆን ይችላል። ድርድሩ ዛሬ አርብ ይፋ ይደረጋል ተብሎም ይጠበቃል። በሰበር መረጃ ይህን ጉዳይ ጠብቁ። ከሞላ ጎደል ዝውውሩ የሚጠናቀቅም ይመስላልና በቀጣይ ጊዜያት የብሩኖ ጉማሬሽ ጉዳይ በአርሰናል ቤት የመምጣት ነገሩ ያለቀለት ይመስላል። አማካኝ ስፍራ ላይ ያስቡት ሚኬል ሜሬኖ፣ ከዛ በተጨማሪ ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ክርስቲያን ኖርጋርድ፣ ማርቲን ኦዴጋርድ፣ ከዛ በተጨማሪም በዋነኝነት ደግሞ የብሩኖ ጉማሬሽ ሉዊስ ስኬሊ ጉዳይ ሲጨምር አርሰናል በጣም ጥሩ አማካኝ ስፍራ ከሊጉ ቀዳሚ ቡድኖች መካከል መቀመጡ የሚቀር አይመስልም። ለሁሉም የአርሰናል ጉዳይ ነው በዋነኝነት እየተነሳ ያለ መረጃ እንደሆነ ተመልክተናልና በዚህ በብሩኖ ጉማሬሽ ጉዳይ እነዚህ መረጃዎች ከተነሱ ሌላኛው አርሰናልን በተመለከተ ወደ በአርሰናል ቤት የቪኒ ጁኒየር ጉዳይ ሲነሳ ነበር። ነገር ግን ትናንትናም ዛሬ ማለዳም አዳዲስ የወጡ ጉዳዮች አሉ። በዚህ ተጫዋች ጉዳይ ላይ አዳዲስ መረጃዎችን ስንሰማ ደግሞ በሰበር መረጃ ይዘን እንመጣለን። በቤስት ስፖርት ኢትዮጵያ ቻናል ላይ ጠብቁን እንላለን። ከአርሰናልና ከቼልሲ ጋር በተያያዘ አንድ ተጫዋች ይፈልጉ ነበር። ይህም ተጫዋች ጆን ስቶንስ ነው። በ2 ዓመት ውል ኢንተር ሚላንን መቀላቀሉን ከ10 ዓመታት የማንቸስተር ሲቲ ቆይታ በኋላ የኢንተር ሚላን አዲሱ ተጫዋች መሆኑን ተረጋግጧል። ክለቦቹ እንግዲህ ወደ ሌሎች እቅዶቻቸው ያመራሉ፣ በሌሎች ስራዎች ላይ ይጠመዳሉ ተብሎ ይጠበቃል። የቼልሲን ጉዳይ ላንሳ። ከቼልሲ ጋር በተያያዘ አንድ ስካይ ስፖርት ይዞት የወጣው ዘገባ አለ። ትናንትና ማክሰንስ ሎክራ በቼልሲ ተገኝቶ ፊርማውን አኑሯል። የቼልሲ ፋይ ተጫዋች መሆኑም ተረጋግጧል። 6 ዓመቱ ላይ ይገኛልና በተጫዋቹ በኩል ለመጨረሻ ጊዜ ገንዘብ አውጥቶ ቼልሲ ያስፈረመው ከ26 ዓመትና ከዛ በላይ የሆነ ተጫዋች ቢኖር ፔር ኤምሪክ ኦባሜያንግ ነበርና ለመጨረሻ ጊዜ እንግዲህ ፒየር ኤምሪክ ኦባሜያንግ ነበር 2022 ሴፕቴምበር መስከረም ላይ ወደ ቼልሲ የመጣ ቼልሲን የተቀላቀለ ተጫዋች እድሜው ከ26 በላይ 26 ነው ከዛ በላይ የሆነ ተጫዋች። ከዛ ውጪ ሌሎች በቼልሲ ቤት የምንመለከታቸው ተጫዋቾችን በተመለከተ እንዳለ በእድሜያቸው ከዛ በታች ነው። የቼልሲ ሌላኛው ጉዳይ ኒኮላስ ጃክሰንን የተመለከተ ነው። ኒኮላስ ጃክሰን በሚያስገርም ሁኔታ አንዳንድ
ጉዳዮች እየተሰሙ ይገኛሉ። ከተጫዋቹ ጋር በተያያዘ ይለቃል እየተባለ ከአስቶን ቪላ ጋር ቸልሲ ድርድር ላይ እንዳለ የሚያሳይ ዘገባዎችን ስንመለከት ነበረ። ነገር ግን በምን ያክል ገንዘብ ተጫዋቹን ይሸጧል የሚለው የሚጠበቅ ነው። አሁን ሪል ፍላጎት ያለው ተጫዋቹ ለማስፈረም በዋነኝነት እየተንቀሳቀሰ ያለ ክለብ ቢኖር አስቶን ቪላ ነው። በተጫዋቹ በኩል ግን ወደ ቸልሲ የፕሪሲዝን ቡድን ተቀላቅሏል። አሰልጣኝ ቻቪ አሎንሶ በቅርብ ተጫዋቹን መከታተል፣ ኢቫሉዌት ማድረግ፣ መመዘን እና ለቸልሲ ለመጫወት ያለው ሜንታል ዝግጁነት፣ የአእምሮአዊ ዝግጁነትና ፊዚካሊቲውን መመልከት ይፈልጋል። ከዛ በኋላ የመጨረሻ ውሳኔውን ለመወሰን እንደፈለገ የሚያሳዩ ዘገባዎችን ተመልክተናል። አሁንም ተጫዋቹ በቸልሲ መጫወት፣ በቸልሲ መቀጠል ይፈልጋል። በቸልሲ ካሉ አጥቂዎች ጋር ራሱን ሲያነጻጽር መፎካከር አይከብደኝም የሚል እምነት እንዳለው የሚያሳዩ ዘገባዎችን እየተመለከትን እንገኛለን። የአርሰናል፣ የባርሴሎና፣ የአትሌቲኮ ማድሪድ ጉዳይ በኡሊያን አልቫሬዝ ጉዳይ ብዙ ሲያነጋገር ነበረ። አሁን ትናንትና ማምሻውን የተመለከትነው ጉዳይ እንደሚያሳየው ከሆነ አትሌቲኮ ማድሪድ ባርሴሎናን ከሷል። ሮያል ፉትቦል ፌዴሬሽን ኦፍ ኤስፓኛ ወይም ደግሞ ለስፔን እግር ኳስ ፌዴሬሽን እንዲሁም ለፊፋ ነው ክሱን ያቀረበው። በጽሁፍ ያቀረበ በአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ተፈርሞ የወጣ ክስን ያለው። በዚህ ክስ ጉዳይ ላይ ደግሞ የባርሰሎና ጠበቃዎች ነገሩን እየተመለከቱት ይገኛሉ። ሁለት ነገሮችን እያነሳል አትሌቲኮ ማድሪድ። ለክሱ ዋነኛ ምክንያት ባርሰሎና ተጫዋቹን ያለኔ ፈቃድ አነጋግሮታል የሚል ነው። ሁለተኛው የክስ ሂደት ደግሞ ተጫዋቹ ባለመ ዋንጫ ላይ ያለ መልቀቅ እፈልጋለሁ ብለው የሰጠው አስተያየት በቀጥታ ከክለቡ ጋር የሚገናኝ ነው። ባርሰሎና ያዘዘውን ትዕዛዝ ነው የፈጸመ የሚል ሀሳቦች አሏቸውና አትሌቲኮ ማድሪድ ተጫዋቹን ለባርሰሎናም ለሪያል ማድሪድም መልቀቅ አይፈልግም፣ መሸጥ አይፈልግም። ወደ አርሰናል፣ ወደ ፓሪስ ሰን ዠርመን ወይም ሌሎች ፈላጊ ክለቦች እና ቸልሲም ካሉ ወደ ቸልሲም ቢለቀው ደስተኛ ነው የሚሉ ዘገባዎችን ስንመለከት ነበር ነው። እስከ 2030 ድረስ ውል እንዳለው ይታወቃል። ከተጫዋቹ ጋር በተያያዘ አሁን ፎከስ ማድረግ የሚፈልገው በዚህ በተጫዋቹ በኩል ወዴት መሄድ ይችላል የሚለው የሚጠበቅ ነው። ነገር ግን በኤር ሜትሮፖሊታኖ ይቆያሉ የሚለው በጣም አጠራጣሪ ቢሆንም አትሌቲኮ ማድሪድ ባርሰሎናን ከሷል። የክስ ሂደቱ ምን ይመስላል፣ በቀጣይ ምን ይጠበቃል የሚለውን እንመለከታለን። ከማንቸስተር ዩናይትድ ጋር በተያዘ በተለይ የኤዲያው መልቀቅ ማቲያስ ጂያስ ላይ መምጣትን ተከትሎ ብዙ እየሰማናቸው ያሉ ጉዳዮች አሉ። ከነዚህ ጉዳዮች መካከል ሉዊሳል የመውጣቱ ጉዳይ የሉዊሳል ኒውካስል ዩናይትድ የመውጣቱ ነገር በጣም እየፈጠነ ይመስላል። የግራ መስመር ተከላካይ ነው። ኤዲያው ተጫዋቹን በደንብ የሚጠቀሙበት ጥሩ እድገቱን የተከታተሉለት አሰልጣኝ ናቸው። አሁን ግን ማንቸስተር ዩናይትድ የረጅም ጊዜ የሉክ ሾው ተተኪ ማድረግ ይፈልጋል። አሁን በግራ መስመር ቦታ ላይ በዋነኝነት ያለው ተጫዋች ሉክ ሾው ነው። በአሰልጣኝ ማይክል ካሪክ በኩል እንደ ዊንግ ባክ ብዙዎች የሚመለከቱት አሰልጣኝ ሩበን አሞሪምም ለዊንግ ባክ ነበረ ፓትሪክ ዶርጉን ያመጡት። በዚህ ሂደት ደግሞ በግራ መስመር ተከላካይነት ለማጫወት ፍላጎት የለው አሰልጣኝ ማይክል ካሪክ ፓትሪክ ዶርጉን። ስለዚህም የሉዊሳል ዝውውር ምን ላይ ይደርሳል የሚለው የሚጠበቅ ነው። ከዩናይትድ ጋር በተያዘ ይህንን የዝውውር ዜና እየሰማን እንገኛለን። እነ ኤቨርተን፣ ፉላም፣ ኤስ ሚላን ሌሎችም ክለቦችና ናፖሊም ይፈልጉታል ሲባል የነበረው ኤታን ንዋኔሪ ወደ ጀርመን ወደ ቦሩሲያ ዶርትመንድ ሊሄድ ይችላል ተብሏል። በተለይ እንግሊዛውያን ተጫዋቾች ወደ ዶርትመንድ ሄደው በጣም ስኬታማ ሆነው ሲመለሱ ተመልክተናል። ለምሳሌ ጄደን ሳንቾ፣ ከዛ በተጨማሪም እነ ጁድ ቤሊንጋምን ማንሳት ይቻላል። ጄሚ ጊተንስ በቅርብ ጊዜያት ላይ ስኬታማ ሆነው ወደ ቸልሲ ትልቅ ዝውውሮችን ካደረጉ ተጫዋቾች መካከል የሚጠቀስ ነው። አሁን ተራው ግን የዚህ ተጫዋች ነው፣ የኤታን ንዋኔሪ ነው እየተባለ ይገኛል። ኤታን ንዋኔሪ በዶርትመንድ መፈለጉ በተለይ አርሰናል በቋሚነት ቢሸጠው ከዛው ተጨማሪም ሴሎን ክሎዝ ወይም መልሶ የመግዛት መብትና ከተጫዋቹ ሽያጭም የሚኖረው ድርሻ እንዲኖረው ይፈልጋል የሚሉ ሀሳቦች ሲነሱ ነበር። በመጨረሻም ግን የኤታን ንዋኔሪ መዳረሻ የት ሊሆን ይችላል? በዋነኝነት አሁን በጣም በአርሰናል ቤት ማርቲን ኦዴጋርድ፣ ኤበሬቺ ኤዜ፣ ኤታን ንዋኔሪ፣ ማክስ ዳውማን ለተመሳሳይ ቦታ የሚፋለሙ ተጫዋቾች ናቸው። በተለይ በዋነኝነት ደግሞ ሶስቱ ኤታን ንዋኔሪ፣ ኤበሬቺ ኤዜ እንዲሁም ደግሞ የማርቲን ኦዴጋርድ አንበሉ ጉዳይ ይነሳልና በዚህ ቦታ ላይ ደግሞ የበለጠ ፉክክር ባለበት ቦታ ላይ መቆየት ለተጫዋቹም ጥሩ አይደለም የሚሉ ሀሳቦች አሉ። ከቸልሲ ጋር በተያዘ 10 የተከላካይ አማራጮች ላይ ደርሷል። እነማንን ይለቃል የሚለው በጣም እያነጋገረ ይገኛል። ጆሻ ቾምፖንግ፣ ማክሰንስ ሎክራ እንዲሁም ደግሞ ቶሲንን በተመለከተ መመዱ ሰር ክለቡ መልቀቁ ይታወቃል። ዌስሌ ፎፋና፣ ባዳሺያል፣ በአክሰል ዲሳሲ፣ አሮን አንሴሊሞን በተመሳሳይ ትሬቨር ቻሎቫና ሌቫይ ኮልዊል የሚጠቀሱ ተጫዋቾች ናቸው።
9-10 ተጫዋቾችን ይዞ ቸልሲ እንዴት ይዘልቃል የሚለው በዋነኝነት ብዙ ሀሳቦች እየተሰነዘሩበት ያለ ጉዳይ ነው። ለሁሉም በዚህ መሃል የናንተን ሀሳቦች ደግሞ እናንሳ። ትናንትና ቅድሚያ የመጣልን መልእክት በዩዘር ሲቲ 7 የተባለ የኢሜል ስም ላይ ነው። ቪኒ ጁኒየር በፍጹም ወደ አርሰናል አይመጣም። አርሰናል ለልጁ የማድሪድ ስምምነት ይበልጥ ተጠቃሚ እንዲሆን እየተሰራ ያለን የሚመስለው አርሰናል አሯሯጭ ሆኖ ነው ያለው። በእርግጠኝነት በዚህ አጭር ቀናት ውስጥ ቪኒ የክለቡን ሪከርድ ሳምንታዊ ደሞዝ በመስበር ከማድሪድ ጋር ይስማማሉ 100%። አሁንም አርሰናል ሳይመሽበት ሌሎች አማራጮችን ቢፈልግ ባይነኝ ብሎናል። በእርግጠኝነት ምንም አይነት የማድሪድን ክብረ ወሰን አይሰብርም። በእርግጠኝነት ያን መናገር ይቻላል። የኬሊያን ኤምባፔን ደሞዝ ለቪኒ ጁኒየር መክፈል ለሪያል ማድሪድ ከባድ እንደሆነ ማንሳት ይቻላል። ሞሐመድ ሰይድ ራሽፈርድ በባርሳ አልተሳካለትም አይባልም ብሎናል። ትናንትና ራሽፈርድ በባርሰሎና አልተሳካለትም ያልነው የባርሰሎና ቆይታውን ሳይሆን በባርሰሎና እኮ 28 ያክል የግብ ተሳትፎ እንዳለው አንተም አንስተዋል። በባርሰሎና ቆይታውን ሳይሆን ዝውውሩን ወደ ባርሰሎና ማድረግ ይፈልግ ነበር። ነገር ግን እሱ ነው አልተሳካለትም ብለን ያልነሳ ነው። ግርማ ከበደ ሰላም ቤተሰቦች እንዴት ናችሁ? እንዴት አደራችሁ? አቀራረባችሁ በጣም ይመቸኛል፣ በዚሁ ቀጥሉ፣ ይመቻችሁ ብሎናል። ከልብ እናመሰግናለን። ዳንኤል ጌታውን ሰላም ቤተሰቦች ስለ ባርሳና አልቫሬዝ ምን አዲስ ነገር አለ ብሎናል። አንስተነዋል። አብርሃም ኃይሌ የቪኒ ተወካይ ቪኒ ለማዋደድ የሚያደርጉት ጥረት እንጂ ለአርሰናል ይፈርማል ለማለት በጣም ከባድ ነው። ኤጀንቶቹ አርሰናልን እንደመጠቀሚያ እያደረጉት ይገኛሉ ብሎናል። ኤማር የተባለ አድማጫችን ከወልዲያ ወይም ከሰሜን ወሎ ይጻፈልን መልእክት አለ። የሰው ሀሳብ ግን ግራ ያጋባል። ስለ ቸልሲ አስተያየት ሲሰጡ የቆዩት የልምድ ችግር ዋነኛ ችግር እንደሆነ ሲገልጹ ነበር ቆይተው አሁን ደግሞ በሊጉ ላይ ልምድ ያላቸው ተጫዋቾችን ሲያስፈርም የጡረተኞች ስብስብ ማለት ጀምሯልና ከዚህ አንጻር የእናንተ ሀሳብ ምንድን ነው ብሏል። በቸልሲ አካሄድ በኩል እኔ በጣም 100% እስማማለሁ። ቸልሲ የሚገራርሙ ዝውውሮችን አድርጓል። መልበሻ ቤቱን ሊመሩ የሚችሉ በገኙት የጨዋታ ደቂቃ ላይ ለምሳሌ ጁድ ቤሊንጋም በደንብ እነዚህ ተጫዋቾች ዳኒ ዌልቤክም ሆነ ጆርዳን ሄንደርሰን በሚገርም ሁኔታ በጣም ጥሩ ዝውውሮች እንደሆኑ ማንሳት ይቻላል። በሚሰጣቸው ደቂቃዎች ቡድኑ ማገልገል ይችላሉ። ለምሳሌ ጁድ ቤሊንጋም ስለ ሄንደርሰን ሲያነሳ በጣም አዝናኝ ተጫዋች ነው፣ በጣም አስቂኝ ተጫዋች ነው። መልበሻ ቤት ውስጥ እንደዚህ አይነት ተጫዋች ደግሞ በጣም ያስፈልጋል። ቤሊንጋም እንዳነሳውና መልበሻ ቤቱን ባሪያ መምራት የሚችሉ ምሳሌ መሆን የሚችሉ ተጫዋቾች ናቸውና ቸልሲ በጣም ጥሩ ዝውውሮችን አድርጓል ማለት ይቻላል። ቢኒ ባና አርሰናል ቪኒን ካልተሳካለት ኬነን ኢንሊዝም ቢያስፈርም ደስ ይለኛል፣ በጣም የምወደው ተጫዋች ነው ብሎናል። ሶለመንስ በጣም ምርጥ ግብ ጠባቂ ነው ብሎናል። ቶማስ ከስዌቶ ደቡብ አፍሪካ የጻፈልን መልእክት ነው። ሰላም ቤስቶች ዳኒ ነኝ ከናይሮቢ። ዩናይትድ ከዚህ በኋላ ምንም ተጫዋች የሚያመጣ አይመስለኝም ብሏል። በትክክል እንደዛ አይደለም። ዩናይትድ አዳዲስ ዝውውሮች ላይ ይሰራል ተብሎ ይጠበቃል። ስኳዱን ከተመለከታችሁ አሁንም ማንቸስተር ዩናይትድ ብዙ የሚቀረው ቡድን እንደሆነ ማንሳት ይቻላል። አጥቂ ላይ ለምሳሌ ተደራቢ አጥቂ ወይም የቤንያሚን ሼሽኮን ተፎካካሪ ማስፈረም ይኖርበታል። ሌሎች ወጣት ተጫዋቾችም ወደ ዩናይትድ ይመጣሉ ተብሎ ይጠበቃል። አርሰናልን በተመለከተ ቪኒ ይገዛል፣ በአግባቡ ይጠቀምበታል አይደለም የሚል ሀሳብን ያነሳልን ደግሞ ጌሶ ከደርባን ነው። ከዛ ውጪ ደግሞ አሉ ከደቡብ አፍሪካ ሰላም ቤስቶች እንዴት ናችሁ? ሊቨርፑል ባርኮላ አሪፍ ተጫዋች ነበረ፣ ነገር ግን 140 ሚሊዮን ፓውንድ አውጥቶ አሁንም ይከፍላል የሚል እምነት የለኝም። ለመሆኑ የሊቨርፑልን ጉዳይ ትናንትና አላነሳችሁም? ሬክሳምን 1-0 አሸንፎ ነበር ብሎናል። በመረጃችን ይዘነው ነበረ፣ ነገር ግን ዘንግተን ነው፣ ይቅርታ እንጠይቃለን። ጤናዊት ጆርጅ ግራም ስኮትላንዳዊ ነው፣ ለአርሰናል፣ ቸልሲ፣ ማንቸስተር ዩናይትድ የተጫወተ ብለናለች። ነገር ግን በዚህ ወቅት ላይ አይደለም፣ በፕሪሚየር ሊግ ዘመን አይደለም ጆርጅ ግራም የተጫወተው፣ ነገር ግን ከዛ አስቀድሞ በነበረ ሂደት ነው። መልካሙ ተስፌ ሊያም ዴላፕ በነጻ እንኳን አያዋጣም ወደ ማንቸስተር ዩናይትድ እንኳን ሊከፈልበት ይቅርና በጣም በርካሽ ማቴታን ወይም ደግሞ ኦሌ ዋትኪንስን ማንቸስተር ዩናይትድ ማምጣት ይችላል የሚል ሀሳቡ ልኮልናል። ነጂብ ሰንገሮ ከናይሮቢ የቸልሲ ደጋፊ ነኝ፣ ሮድሪ ማድሪድ መሄዱ የሚቀር አይመስልም። ሌላኛው ጉዳይ ቸልሲ ልምድ ያላቸው ተጫዋቾችን ማስፈረሙ ጥሩ ነው እንጂ መጥፎ አይደለም። ጆርዳን ሄንደርሰን እና ዳኒ ዌልቤክ ናቸው። አርሰናል የማይቻለውን ዳገት መውጣት ቢቀርበት ይሻላል። ቪኒ ጁኒየር መቼም ቢሆን አርሰናልን አይፈርምም እመኑኝ ብሎናል።
ወሬ ያለፈ ነገር የለም ብሎናል። አህመድ ከጅቡቲ ድምጹን አሁንም ጨዋታችንን አሰሙልን በጅቡቲ ስላሉ ወገኖቻችን ብለናል። ይኸው ሐሳብና አካፍለናል። ራይስና ከጋቢ ቀጥሎ የምወደው ተጫዋች በአርሰናል ቤት ፒዮር ኤንካፒ ነው ብሎናል። ጌቾ ድሬ የጊዜ ጉዳይ እንጂ ቪኒ ወደ አርሰናል መዘዋወሩ አይቀሬ ነው፣ ምክንያቱም አዲዳስ በዝውውሩ ላይ ትልቅ አስተዋጽኦ እያደረገ ነው፣ ዝውውሩ ደግሞ በምንም ምክንያት ሊጨናገፍ አይችልም ብሎናል። ሰላም ቤስታዎች ቪኒ ወደ አርሰናል ለመሄድ 40% ይሳካል። ሰናይ ቀን ሽመልስ ከኳታር ዶዋ ነኝ ብሎናል። ከዛ በተጨማሪ ሽመልስ ከኳታር ዶዋ ሌላ ሀሳብም ለአንዳንድ አድማጮች ልኳል። ሰው ምንድነው በዘገባዎቹ እንዲህ የሚሰላቸው አድማጮች በዚህ አይለካም፣ ዝውውሮች ከመጀመሪያው ጀምሮ ካልተዘገበ ለምን አንዳንድ አድማጮች ሂርዊጎ ብቻ ነው መስማት የምንፈልገው ሲሉ ነበርና በዛ ላይ የተሰጠ አስተያየት ነውና ለዘገባውም ጣዕም ያጣልና ሂርዊጎ ብቻ ሳይሆን የዘገባው ሂደት በሙሉ መዘገብ አለበት፣ በፍላጎት በተከታተሉ ጥሩ ነው የሚል መልእክቱን ልኮልናል። ያለው ታከለ ያለው ነኝ ከደቡብ አፍሪካ ቼልሲ ምን አስቦ ነው እንዴት እየተጓዘ ነው ብሎናል። የቼልሲ ጉዳይ በጣም ጥሩ እንደሆነ እነ ሞርጋን ሮጀርስ በተለይ ለፕሪሚየር ሊግ አይነት የውድድር ዘመን ቻምፒየንስ ሊግ ላይ ሌሎች የአውሮፓ ውድድሮች ላይ ለምና በዛ ደረጃ ቢታይ ጥሩ ነው። ታደለ ገለታ ሰላም ቤስቶች 99% ቪኒ ከማድሪድ የሚለቅ አይመስለኝም። ለምን ዘንድሮ ማድሪድ የራሱ የሚመስለውን የቻምፒየንስ ሊግ ዋንጫ ማምጣት ማሸነፍ ይፈልጋልና ያንን በዛ ደረጃ መታየት አለበት። ማንቸስተር ዩናይትድ በረኛ ያስፈልገውም ከሊድስ ያመጣው በረኛ ጎበዝ ነው፣ ሎመንስንም ጭምር ያስቀምጧል ብዬ አስባለሁ። በርቱልን ብሎናል። እናመሰግናለን። አቤልም ቪኒ ጁኒየር ቀርቶ ኒኮ ዊሊያምስ ቢመጣ ጥሩ ነው ብሎናል። የዘውትር አድማጫችን አቤል ከልብ እናመሰግናለን። ከማንቸስተር ሲቲ ጋር በተያዘ አዩብ ባዴን በተመለከተ ኒኮላስ ሺራ የዝውውር ሂደት ዋን ስቴፕ አዌይ ብሎታል። አንድ እርምጃ ብቻ የቀረው ዝውውር ነው ከሊል ወደ ፕሪሚየር ሊግ ለመምጣት የሚል ሐሳቡ ልኮልናል። 80 ሚሊዮን ዩሮ አካባቢ ይከፈልበታል ተብሎ ይጠበቃል። ማንቸስተር ሲቲ ደግሞ ሮድሪን ለመሸጥ ከሪያል ማድሪድ ጋር ድርድር መጀመራቸውን የሚያሳዩ ዘገባዎች አሉ። በተለይ ተጫዋቹን ማቆየት ይፈልጋል ሲቲ፣ ነገር ግን ሪያል ማድሪድ ደግሞ ጨክኖ መጥቶበታል። 42 ሚሊዮን ፓውንድ አካባቢ ሪያል ማድሪድ ያቀርባል ተብሎ ሲጠበቅ ነበር። ነገር ግን አሁን የተጫዋቹ ዋጋ እስከ 75 ሚሊዮን ዩሮ ድረስ ከፍ ሊል ይችላል የሚሉ ሀሳቦች አሉ። ከኢንተር ሚላን ጋር በተያዘ ሊቨርፑል አንድ ተጫዋች ለመልቀቅ ፍላጎት አለው፣ ከርቲስ ጆንስ። ይህንን ተጫዋች ደግሞ ዳቪዴ ፍራቴሲ ክለቡን የሚለቅ ከሆነ በዚህ ክረምት ከርቲስ ጆንስን ለማስፈረም ኢንተር ሚላኖች ፍላጎት አላቸው የሚሉ ሀሳቦች አሉ። ከሊቨርፑል ጋር በተያዘ የብራድሊ ባርኮላ ጉዳዩንም እየተነሳ ይገኛል። በዚህ ጉዳይ ላይ ጄሚ ካራገር እኔ በጣም ትልቅ ጥርጥር አለኝ። በጣም የሚገርም ኳሊቲ ያለው ተጫዋች ነው፣ ነገር ግን በቀይ መስመር ቦታ ላይ ተጫዋቹ መጮት ያን ያክል በጣም የተሻለ ነው ብዬ አላስብም። ተጫዋቹ ፕሪፈር የሚያደርገው የግራ መስመር ቦታ ላይ ነውና ስለዚህ ሊቨርፑል የሞሐመድ ሳላን ቦታ በተለይ ብዙ ባጠቃበት አመት ባለፉት አመታት ብዙ ያጠቃበት ቦታ የሞሐመድ ሳላ ቦታ ነውና ያ ቦታ ላይ ተጫዋች መፈለግ አለበት የሚል ሐሳቡን አንስቶልናል። ከሩበን አሞሪም ጋር በተያያዘ የአማድ ያለውን ዝውውር በ40 ሚሊዮን ዩሮ ወደ ኤሲ ሚላን ለማምጣት እንቅስቃሴ ላይ እንዳሉ የሚያሳዩ ዘገባዎችን ሰምተናል። ነገር ግን በክለቡ ሂደት ደግሞ ተጫዋቹ በዛ ደረጃ በ40 ሚሊዮን ፓውንድ ወይም 40 ሚሊዮን ዩሮ ቢከፈልበት ወደ ሚላን ይሄዳል ወይ፣ ማንቸስተር ዩናይትድስ በቀላሉ ይለቋል ወይ የሚለው በጣም ትልቅ አጠያቂ ጉዳይ ሆኖ እየተመለከትነው እንገኛልና በቀጣይ የሚጠበቁ ጉዳዮች ይኖራሉ። የማርከስ ራሽፈርድም ጉዳይ ይነሳል። ከራሽፈርድ ጋር በተያያዘ ባርሴሎናን በይፋ ተሰናብቷል። የውሰት ሁሉ ከተጠናቀቀ በኋላ ድምጹን አላሰማም ነበር። የባርሴሎና ነገሮች ደግሞ ከኢንስታግራም ገጹ ላይ ሪሙቭ አድርጎ ነበር። ባርሴሎናን በተመለከተ የፖስተታቸውን ምስሎችንም ፎቶዎችንም ጭምር ማለት ነው። አሁን በማንቸስተር ዩናይትድ የመቆየት እድሉ በጣም ሰፍቷል። በዩናይትድ ቤት ደግሞ በአዲስ መንገድ በዛ ቦታ ላይ ይቀጥላል ተብሎ ይጠበቃል። አንቶኒ ጎርደን፣ ከሬም አዲየሚ ከፈረሙ በኋላ የተጫዋቹ መምጣት ነገር በጣም ውስብስብ መሆኑ ተመልክተናል። ሁሉም እነዚህ በዋነኝነት ክለቦቻችሁን በተመለከተ የሰማናቸው አዳዲስ ጉዳዮች ናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ለሰጣችሁን አስተያየቶች፣ ለሀሳብ ለአስተያየቶቻችሁ ለሰጣችሁን ጊዜም ከልብ እናመሰግናለን። አዳዲስ ጉዳዮችን ይዘን እንመጣለን። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ጤና ይስጥልን።